ብዙ ሰዎች ከቲክቶክ ክሬቲቪቲ ፕሮግራም በወር $10,000 በላይ ይሰሩ። እናም ይህ መንገድ በኦንላይን ገንዘብ ለማግኘት በጣም ጥሩ የሆነ መንገድ። እኔ የሚሰራው በአሜሪካ እና በአንዳንድ ኢሮፕ ሀገሮች ነው። ግን ዛሬ እኔ ስላገኛችሁ እድለኛ ነኝ። ዛሬ ማሳያችሁን የራሴ የሞከርኩትን መንገድ። ግን ወደ ቪዲዮ ከመግባታችን በፊት አንድ ነገር ላሳያችሁ። እንደዚህ አይነት ጥሩ ቪዲዮዎችን የሰራው ቪዲዮዎችን ከሚያዩ ሰዎች ውስጥ 20% የሚሆኑ ሰዎች ናቸው ሰብስክራይብ ያደረጉ። አሁን 5 ሰከንድ ልስጣችሁና ሰብስክራይብ አድርጉ። ነው አመሰግናለሁ። በዚህ ቪዲዮ ላይ የምናየው እንዴት የቲክቶክ ክሬቲቪቲ ፕሮግራም ተጠቅማችሁ በብዙ ሺህ የሚቆጠሩ ገንዘቦችን እንደምታገኙ። ይህን ቪዲዮ ከመስራቴ በፊት 3 የተለያዩ ቲክቶክ አካውንቶችን ከፍቻለሁ። ይህን ክሬቲቪቲ ፕሮግራም ለመቀላቀል የሚያስፈልጉ ነገሮች አሉ። እነዚህም አንደኛው እድሜያችሁ 18 ዓመት መሆን አለ፣ ግን ይህ ብዙም አያሳስብም። ሁለተኛው 10,000 ፎሎወርስ ሊኖራችሁ ይገባል። ሶስተኛው ቢያንስ ላለፉት 30 ቀናት 100,000 ቪዲዮዎችን ማግኘት አለባችሁ። አራተኛው ፐርሰናል አካውንት መሆን አለበት፣ ምክንያቱም ቢዝነስ አካውንቶችን አይቀበሉም። አምስተኛው ቲክቶክን ጋይድላይንስ መጠበቅ አለባችሁ። ስድስተኛው እና ዋነኛው ደግሞ ክሬቲቪቲ ፕሮግራም አቬለብል መሆን አለባችሁ። ይህ ደግሞ በእኛ ሀገር አይሰራም። ግን እንዲሰራ ለማድረግ 2 አማራጮች አሉ። የመጀመሪያው ቪፒኤን መጠቀም ነው። ሁለተኛው ደግሞ የዩኤስ ቲክቶክ አካውንትን መግዛት። ይህን አካውንት የምትገዙ ከሆነ የሚሰጧችሁን መመሪያዎች መከተል አለባችሁ። ለአብለዚያ ቲክቶክ ከተፈቀዱ ሀገሮች ውጭ እንደሆናችሁ ያውቃል። አካውንቱን ለመግዛት ለምትፈልጉ ዲስክሪፕሽን ላይ ያለው ሊንክ መጠቀም ትችላላችሁ። አካውንቱን ከገዛችሁ በኋላ ሴቲንግ ውስጥ ብታዩ ክሬቲቪቲ ፕሮግራም ይላል። ግን እነዚህም ለምሳሌ በእኛ ሀገር ሆናችሁ ብትሞክሩ ቲክቶክን ከፍታችሁ ታዩት ክሬቲቪቲ ፕሮግራም የሚለው ኦፕሽን አይመጣም። ከዚያም አካውንታችሁን ካስተማይዝ ማድረግ ትችላላችሁ። በቀጣይ ደግሞ ቲክቶክ ላይ ቫይራል እየሆኑ ያሉ ቪዲዮዎችን እናያለን። አካውንታችሁ ስለምን እንደሚሆን ካላወቃችሁ ቪዲዮውን መከታተል ቀጥሉ። በመጀመሪያ ፕሮፋይላችሁን ዊዝ ጆርኒ በመጠቀም መስራት ትችላላችሁ። ኢሜጅ 1 ደቂቃ ነው። ከዚያም ቀጣዩ ኒቻችሁን ትመርጣላችሁ። እነዚህ 6 ኒቾች ላይ ቫይራል እየወጡ ያሉ ኒቾች ናቸው። አሁን በጣም አዳምጡኝ። ቲክቶክ ክሬቲቪቲ ፕሮግራም ሁሉንም አይቀበልም። ለምሳሌ ደግማችሁ የፖድካስት ክሊፖችን አፕሎድ በማድረግ ሞኔታይዝ በቲክቶክ የሚቀበለው ኦሪጂናል ኮንቴንት ብቻ ስለሆነ፣ እናም የምትመርጡት ኒች የዩኤስ ተመልካቾችን አትራክት ማድረግ የሚችል መሆን አለበት። ወይም ደግሞ ፈርስት ወርልድ ካንትሪስ የሚባሉት ነገሮች ሊያዩት የሚችሉት መሆን አለ። ብሩ የሆነ አርፒኤም እንድታገኙ ማለትም በአክቲቭ ቪው ስንት እንደሚከፈላችሁ ማለት ነው። የዚህ ቪዲዮ እኔ የመረጥኩት የሬዲት ስቶሪሶችን፣ ምክንያቱም በዚህ ኒች ትንሽ የሆኑ አካውንቶች ስላሉና በጣም ቫይራል እየወጡ ስላሉ እና በቀጣይ የምናየው እንዴት ያይ ተጠቅመው ፕሮ ኳሊቲ ያላቸውና ቫይራል የሚሆኑ ቪዲዮዎችን እንደምንሰራ ላሳይ። ወደ ቻች በመሄድ ዲስክሪፕሽን ላይ ያለው አካውንት እንደ ምሳሌ ትወስዳለች። ከዛም እዛ ወስዳችሁ ፒስ አድርጉት። ከዚያ የሚሰጣችሁን ኮፒ በማድረግ ወደ ክለቨር ላብስ ወስዳችሁ ቴክስቱን ድምፅ ትቀይራላችሁ። ሌሎችም መጠቀም ትችላላችሁ። ግን ክለቨር ላብስ በድምፅ ኳሊቲ በጣም ቲክቶክም ኳሊቲያችሁን ስለሚያዩ በጣም ይረዳችሁ። እኔ የምመርጠው ድምፅ ፈለጋችሁ ወደ ቮይስ ላይ ወደ በመሄድ ብርሃን ካርክ የሚለውን ወይም ደግሞ እናንተ ደስ ያላችሁ መምረጥ ትችላላችሁ። ከዚያም ፒስ አድርጉት። ከዚያም ድምፁን ብትወረሩ ከዚያም አሁን የምናሳየው ቪዲዮ ፈልጋለሁ። ብዙ ጊዜ ብዙ ቪዲዮዎችን የሚያገኙት የማይንክራፍት ፓርከር እና የጂቲኤ ጌም ቪዲዮዎች ናቸው። እነዚህን ለማግኘት ወደ ዩቲዩብ ሄዳችሁ ቤከር ማይንክራፍት ፓርከር ጌም ፕሌይ 4K ፍሪ ቱ ዩዝ ብላችሁ ሰርች እና በጣም ማየት ያለባችሁ ነገር የቪዲዮን ኳሊቲ ነው። ከዚያም ወደ ዩቲዩብ ቪዲዮ ዳውንሎደር ዌብሳይት ሄዱና ሊንኩ ፔስት በማድረግ ቪዲዮን ዳውንሎድ አድርጉ። ከዚያም ለባክግራውንድ የሚሆን ኮፒራይት የሌላቸውን ቪዲዮ ዳውንሎድ ታደርጋለች። ከዚያም ወደ ካፕካት ዌብሳይት እንሄዳለን። ከዛም የቲክቶክን ቪዲዮ ፎርማት 1916 ትመርጣለች። ከዚያ ኢንስት ማይንክራፍት ፓርከር አፕሎድ እናደርጋለን። ከዚያም ካፕሽን የሚለውን መርጠን አውቶ ካፕሽን ሰሌክት አድርገን ከዚያም ይህን ተጠቅሞ ለቪዲዮ ካፕሽን ይፈጥርልናል። ከዚያም አንዳንድ ነገሮችን አስተካክለን ይደረጋል። ይህን ቪዲዮ መጀመሪያ ላይ ሬዲቱን ኮሜንት እናደርጋለን። ሬዲቱን ኮሜንት ቴምፕሌት ዲስክሪፕሽን ላይ ናቸዋል። የምትፈልጉትን ኮሜንት ቸርች በመጠቀም መስራት ትችላላችሁ። እኔ ቪዲዮ ይህን ይመስላል። Scratching that first caught my attention. At midnight in my new apartment, I heard it. A faint, persistent scratching coming from inside the walls. Initially, I dismissed it as old building noises, or perhaps a rodent. But each night, the scratching grew louder, closer, as if whatever was making the noise was desperately trying to get out or get in. የአይን ማቹ ቫይራል የሆኑ ቪዲዮዎችን እንደዚህ በቀላሉ መስራት እና በብዙ ሺህ የሚቆጠሩ መስራት ይችላል።